ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይሄም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የሕዝብን አይምሮ ከሚረብሹ የመንግስትን ስራ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። የውስጧ መበላለት ነው የሚጨርሳት። ክርስቲያን አምስቱ ነው አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን ያምለብቸው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። ምንም እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። በስጋዬ ይህን ዋልደ በሰጠኝ ጌታዬ ወደ ሰርጉ ጠራኝ ሁሉን አዘጋጅቶ እውነተኛ መብል ራሱን ሰውቶ እውነተኛ መጠጥ ራሱን ሰውቶ ነፍሴ የወደደችውን አገኘው ነፍሴ የወደደችውን አገኘው እኔም ለዘላለም እርሱ እረካለሁ እኔም ለዘላለም በእርሱ እኖራለሁ። ሳይተወኝ በለመለመው መስክ አሰማራኝ ከማይደርገው ምንጭ ውሃን ጠጥቻለሁ ከማር የጣፈጠ ቃሉን አግኝቻለሁ ከማር የጣፈጠ ቃሉን አግኝቻለሁ ነፍሴ የወደደችውን አገኘው ነፍሴ የወደደችውን አገኘው እኔም ለዘላለም እርሱ እረካለሁ እኔም ለዘላለም በእርሱ እኖራለሁ።
ጌታ ሆይ በደጅ መታደስ ይሻለኛል ከኃጥአን ድንኳን እጅጉን ይበልጣል። ምንም ሳልናወጥ በቤትህ እኖራለሁ የነፍሴን ማረፊያ አንተን ስላገኘው የነፍሴን ማረፊያ አንተን ስላገኘው ነፍሴ የወደደችውን አገኘው ነፍሴ የወደደችውን አገኘው እኔም ለዘላለም በርሱ እረካለሁ እኔም ለዘላለም በርሱ እኖራለሁ። ማንን እንደምይዝ አሁን ተረድቼ መጣ ወደ አምላኬ ዝናውን ሰምቼ የምፈልገው ለነፍሴ አገኘው በቤተ መቅደሱ ጸሎት እኖራለሁ ከቤተ መቅደሱ ጸሎት እኖራለሁ ነፍሴ የወደደችውን አገኘው ነፍሴ የወደደችውን በርሱ እረካለሁ እኔም ለዘላለም በርሱ እኖራለሁ። መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ ለምዶታል ስምሽን አፌ በልጅሽ ከሞት ተርፌ ሰዓታት ማይሌት ነው ግብሬ ፈውሶኝ አምላክሽ ፍሬ ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ ከስደት መመለሻዬ ሐዘኔን መሻገሪያዬ ልመናሽ ተዘርግቶልኝ በምልጃ ጭንቄን አለፍኩኝ ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ ባዛኞ አረፈ ልቤ ነገሰ ልጅሽ ማሳቤ የለኝም ሌላ ትዝታ ከልጅሽ ካዳነኝ ጌታ ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል ከክፍልሽ ማን ይለየኛል ኪዳንሽ ይጠብቀኛል መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር
ልኑር ሳስብሽ ልበ አምላክ ጽዮን ይልሻል መጠጊያን ባሆንሻል አረፌ እኔም በልፍኝሽ ከሥጋ ያመለጥኩብሽ ከክብርሽ ማን ይለየኛል ኪዳንሽ ይጠብቀኛል ከክብርሽ ማን ይለየኛል ኪዳንሽ ይጠብቀኛል መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ መጠጊያ ውባ ቤቴ አንቺ ነሽ ድንግል እናቴ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ ይቆየን ቢንዬ። አባ በርገር ያው አርብ ቅዳሜ የሚቀጥለው ሳምንት ወር ሲሞላ ለአባቶች የምናቀርበውን እንቀጥላለን። ገብቷቸዋል። ገና ወር አልሞላም። ገና አሁን 20 ቀን አካባቢ ነው መሰለኝ ቀኑ እና ወር ሲሞላ ነው እንትን የምናነሳው እና አንዳንዶች እሱን አትጠይቁን። ቃልዬ ዝማሬ መላእክት ያሰማልን። ሐሳብ ያለው ፕሮቴስታንት ካለ በጨዋ ደንብ ገብቶ በፈለገው ቶፒክ መጠየቅ ይችላል። የእሳቸውን እንደጨረስን ደግሞ ስለ ቅባት ስለሚባለው የምንፍቅና መልከስከስ እናነሳለን ማለት ነው። ጠለቅ ያለ ነው። መረጃዎች አሉን፣ ግን ሁሉንም አንነካካም። አርሲ ትላንት እንደነገርናችሁ 6 ሰው ተገድሏል። ከአርብ ሌሊት ጀምሮ ኔትወርክ አቋርጠውባቸው ኔትወርክ የመጣው ሰኞ ዕለት ነው። እሱን ነግረናችኋል። ወንድማችን የሆነ የሰማዕቷ ተፈቷል። እሱን ነግረናችኋል። እና ይሄ ነው። እኔ አንዱ ላይ ልንገራችሁ። ፕሮቴስታንት አንደኛ ሉተር ራሱ ሲወጣ መጽሐፍ ቅዱስን በራሴ እፈታለሁ በራሳችሁ መፍታት ትችላላችሁ የሚል ነገር ነው የሚያነሱት እና እሱን እንሞግታለን። ዛሬም በራሳቸው የሚፈቱትን አፈታት እናነሳለን እና የአቡነ ሩፋኤል ጉዳይ እንዳልኳችሁ በጣም ጠንካራ ነው። ላስት ዊክም የእሳቸው መኪና ከዲማ ሲመጣ ሰው ገይቶ አመልጧል እና ያው ለጋምቤላ መንግስት ሰው አንድ አባት እንደው ትዝ ይላችኋል አይደለ? ያ ሳምራዊ ሩሩ ሳምራዊ ያደረገው ጌታም ለዛም ወንበዴዎች ደብድበውት ነው። የእሳቸው መኪና ሰው ገይቶ የሚገርማችሁ ነገር የእሳቸው መኪና ሰው ገይቶ አልፎ ዝም ብሎ ሄዷል። የሞትም ይኑረን እና ከዲማ ወደ ጋምቤላ የሚመጣ መንገድ ላይ የሞተ ሰው ወይም በመኪና አደጋ ጉዳት የደረሰበት ሰው ካለ ወደኛ ጋር ይደውልልን እና ጥለውት ነው የሄዱት። እግዚአብሔር ፊቶኝ ነው የምነግራችሁ። ጥለውት ነው የሄዱት። እና እኛ ሪፖርት አድርገናል። እዛ ውስጥ ከነበሩት ተሳፋሪዎች ኡኡ ያለ ሰው እሱም ራሱ ሌላ ችግር ደርሶበታል፣ ተሸክሽኳል። ዛሬ ለ3 የአቡነ በርገር አጃቢዎች ካህኑን ደብድበውታል። እረ ሰው ጥለን አንሂድ ያለውን እውነተኛ ሰው እኔ እንዳልኳችሁ ያለ መረጃ አላወራም፣ ያለ ማስረጃ አላወራም እና እሱ ራሱ ተደብድቧል። እንደ አስፈላጊነቱ ከመጣ በኋላ ሰውየውን እናስገባዋለን። ኦሮምኛ ነው የሚናገረው፣ እንዲተረጎም እናደርጋለን ማለት ነው እና እንደዚህ አይነት ነው። ከዛ በተረፈ ስጀምር የእሳቸውን ቶፒክ ስጀምር ለቤተ ክህነት ሰነድ ከወለጋም ከጋምቤላም ከቤንሻንጉልም አባቶቻችንን አመተን ስናቀርብ እሺ
እሺ የተገጨው ሞቷል። እሺ መግባት ትችላለህ። እና ስናቀርብ ምን ብያችሁ ነበረ? ለስንት ጊዜ አባቶችን ቤተ ክህነትን የምንታገሰው ሌላ መረጃ ወደ ይፋ ከማውጣታችን በፊት ለስንት ጊዜ እንታገስ ነው ያልኳችሁ? ሲጻፉልኝ የምታስታውሱ ከሆነ ጠንካራ ፕሮግራም ከ1 እስከ 7 8 ሰርችባቸዋለሁ። ከዛ በኋላ በቃ አሁን የኛ ጉዳይ ነው አቁም ተብያለሁ። ለስንት ጊዜ ነበር ያልኳችሁ? ለስንት ጊዜ ካልሆነ እንቀጥላለን ቪዲዮ ወደ መግለጥ። እኔ ምን አገባኝ? እንደዚህ አይነት ወንበዴ እስከ መቼ ይፋንናል? ለስንት ጊዜ ነበር ብዬ ነበረው? ቴንኪው ለ1 ወር ብዬ ነበር። ለ1 ወር 1 ወር ድረስ ሶሉሽን ካልተሰጠ ይገለጣል። በቃ ይሄን ያልኩት። ስለዚህ የሰውየው ውንብድናን ብትሰሙ አሁን እዚህ አንዳንድ የሚመጣ አባታችንን ምናምን እነ መሌ እንትን ነው መሌ እዛ ስለሚበላ ነው በነገራችን ላይ እየሄደ ማለት ነው። በውስጥ በደንብ አናግሬዋለሁ። አንተ ለቅራቅንቦ ቀጥል እና አባቶችን አትንኩም ይላል ማለት ነው። እኔ በአፍንጫዬ ይውጣ የአባ በርገር አባትነት በአፍንጫዬ ይውጣ። ይሄ አሁን ሆምለሱ እንቀጥላለን። የጆቢራው የተስፋዬ የግርማ እኔ በአፍንጫዬ ይውጣ። እነሱ መምህርነት ምናምን እና እመጣለሁ እንትን ላይ እመጣለሁ። አሁን ቅባት የሚባለው ላይ የሚነኩ ወደ 7 ሰዎች አሉ፣ ጳጳሳት አሉ። እና በመረጃ ይዘን ነው ምናምን እና ረጋ ብለን አሁን ዛሬ ለምሳሌ እግረኛው ሚዲያ ላይ የተለቀቀ ቪዲዮ አይቻለሁ። ሌሎቹን የመጀመሪያዎቹን አይቻለሁ። የገዳሙን አጠቃላይ ነገር አይቻለሁ። እውነት እግረኛው ሚዲያና ዶንኪቲዩብ ያደረጉት ነገር ለእኔ ትልቅ ትምህርት ሆኖኛል። ሰምቻለሁ፣ ተምሬያለሁ። አሁን እነዚህኞቹ መጥተዋል። ጥሩ ነው ማየታችን። ተሽሎክሉከው ሌላ ነገር ከሚሰሩ እና የነሱንም ሰምተን ደግሞ እንቀጥላለን ማለት ነው። እና አሁን አንዳንዶች ገብታችሁ ቅባት ምናምን እስኪ ዛሬ ስራ አትበሉኝ። እሱን ደግሞ ልክ ሰነዶች አሉ፣ በአደባባይ የምናነሳቸው 5 ጳጳሳት አሉ። ከድጋፍም ይህን ትምህርት ከሚያራቡም ከሌሎችም እንደዚህ 5 ጳጳሳት አሉ የሚቃወሙ ጭምር ማለት ነው። እነሱ በፈርጁ እናደርግና እንልካለን። ይኸው ፍረዱ። አሁን ይሄ እንትን አያሰጥም፣ አንበሳ አያስወረድም። ይሄ ምንም እንዳልኳቸው አንዳንዱ ምንድን ነው የሚለው መሰለ አባቶቻችንን አትንካብን ምናምን ይላል ማለት ነው። ብራዘር ይቅርብ፣ ይሄ አይነት አባት አይደለም ነው እያልኩ ያለሁት። ይሄ አባት አይደለም፣ በመረጃ ነው የምናወራው። ወንጀለኛ ነው እንጂ እኛ ሰው ጠልተን አይደለም። በሰውነታቸው እንደኔ ጨዋ የለም። ቡራኮ ይለፈኝ ብፁዕነቱ። በቃ አሁን እኛ ወደ አደባባይ ጉዳዮቱን ከማውጣታችን በፊት አንድ ነገር እናደርግ። አባቴ በቃ ወደ ቤተ ክህነት ሂዱና እረፉ፣ እዛ ተቀመጡ፣ እዛ ከአባቶች ጋር ተወያዩ፣ ይክሩቦት። በቃ ጵጵስናው ለእርሶ አልሆነም። ቀድሞም ሾልከው ነው የገቡት። ተው አባታችን ይክሩቦት። ይሄ ጉዳይ ከወጣ እሳቸውም እኮ ይላሉ መርዝ ጠጥቼ ነው የምሞተው ይላሉ። ደስ ስላቸው ደግሞ ባሮ ወንዝ ላይ ነው የምገባላችሁ ይላሉ። ራሳቸው እኮ ነው የሚሉት በነገራችን ላይ። አሁን ደግሞ ትላንት የሰማሁት ደግሞ ምንድነው ጫካ ገባለሁ። አሁን ባለፈው ወደ ሱዳን ሄዱ ስል ዝም ብዬ እኮ አይደለም የለጠፍኩት። ከጋምቤላ ተነስተው ወደ ሌላ ቦታ ከሚካኤል ማግስት ነው ምናምን ሄደው ነበር። ስለዚህ ወደ ጋምቤላ ወደ ሱዳን ሊሸሹ መስሎኝ ነበረ። መቼም መነገጃው ሰው ከዛ በኋላ ተመልሰው መጥተው ሊያምሱ ፈለጉ። ይታሰሩ ነገሌ ይታሰሩ ብለው እንተንተና እኔ ወዲያውኑ ወንድማቸው ጨዋ ስለሆንኩ ወይዘሮ አለሚቱ ቀጥታ ወይዘሮ አለሚቱ ጋር የእንትኗ ማለት ነው የጋምቤላ አስተዳዳሪዋ ይሞክሩኝ ሰውዬ ምናምን። ከዛ እሷም እግዚአብሔር ያክብራት ትእዛዝ አወጣች። ጋምቤላዎች ዋሻው አያችሁ። እኔ ነገር ሳነሳ ዝም ብዬ አይደለም መክፈል ያለብኝን ዋጋ ከፍዬ ማለት እና እንደዚህ ሰዎችን ለማሰር እኚህ ሰውዬ እንዲያደረጉ ነው። አስጠንቅቂልን። ወዲያው ትእዛዝ፣ አጭር ትእዛዝ እንዳታስሩ፣ ማንንም እንዳታስሩ።
እኛ ሁሉም የብልጽግና ካድሬ መጥፎ ነው አንልም። ሁሉም የብልጽግና አስተዳዳሪ አንድ አይነት ነው አንልም። ወይዘሮ አለሚቱ ስደውልላት ጄሪ ጆድ እላለሁ። ጄሪ ጆድ ትለኛለች። ደግሞ ምክትሏ ደግሞ ማሌ ማልሙጋ ማልፖይንዱ እለዋለሁ። ማሌ ማልሙጋ ጅነቲን ይለኛል። እዛ በኋላ ተጠንቀቅ፣ እኚህ ሰው እኛን አይወክሉም፣ ግብራቸው ሌላ ነው። እናንተ እንደዚህ አይነት ደፋር እኮ ጳጳስ ይኸውላችሁ፣ የራሳቸው ሄድ ሌተር የአህጉረ ስብከት የሰባቱም ሊኖራቸው ይችላል። ግን አንድ ነገር ልንገራችሁ። ቆይ ሚውት አድርጉልኝ። አብዛኛው ምናምን አትበል። አሁን ስለ አንድ ሰው ነው የምናወራው። ሚውት አድርጉ። እንደዚህ የሚጽፍ ሚውት አድርጉ። ሀሳብ አትሰቅ። አሁን በደንብ ስሙ። እኚህ ሰው ቲተር የራሳቸው አላቸው። በደንብ ስሙኝ። የአቡነ አብርሃም ቲተር አላቸው። በደንብ ስሙኝ። የአቡነ ጴጥሮስ ቲተር አላቸው፣ የቀደሙት ማለት ነው። የቅዱስነታቸው ቲተር አላቸው። የፓትርያርክ ቢሮ ሄድ ሌተር አላቸው። በደንብ ስሙኝ። አሁን የተቀየሩት የአቡነ ሳውሬዎስ ቲተር አላቸው። የአቡነ ዲዮስቆሮስ ቲተር አላቸው። በነገራችን ላይ ፊርማቸውን አመሳስለው ይፈርማሉ። ከዛ በኋላ አለሚቱ ቅዱስነታቸው ምስጋና አቅርበዋል። እንደገና ደግሞ ገንዘብ ይገሸልጡ። አሁን በቅርብ ቀን እንዳልኳችሁ 20 ቀን እንኳን አይሞላቸው 10 ቀን 500 ሺህ ብር በነፍስ ወከፍ። ከዛ በኋላ እዛው ጋር ቅዱስነታቸው አመስግነዋል ብለው አምጣ ቲተር፣ ያችን ፊርማ ኮፒ አድርገህ ፈርማት። ይሄ ሁሉ ገና በአደባባይ ይወጣል። ያ ብቻ አይደለም፣ አውቶማቲካሊ ከጵጵስና የሚያወርድ ነውር የሆኑ እንኳን ከጳጳስ ከተራ ምዕመን ከሰው የማይጠበቅ ነውር የሆኑ ነገሮች አሉ። ስለዚህ ስንቱን እንገራችሁ። አሁን የተገጨው ሰውዬ እንግዲህ ገይተውት ነው ያለፉት፣ መጨረሻ ሞቷል። አሁን እኛ ይሄው ሪፖርት አደረግን፣ ለዛ ክልልም ሪፖርት አደረግን። የሞተ ሰው ካለ የእሳቸው መኪና ነው የገጨው፣ ገይቶ ያለፈው። እዛ መኪና ውስጥ ኧረ እንዴት የተገጨ ሰው ጥለን እንሄዳለን ሲሉ መጨረሻ እሱ ሰውየው ራሱ መነኩሴው ራሱ ተሸከሸከ። ትላንት ወይም ዛሬ እነ ፈለገ ቄርሎስ የሚል አንድ ወንበዴ ያለ ከሸከሹት። አየህ፣ ይሄ ነው ቤተክርስቲያናችንን ሞገስ እያሳጣት ያለው እንጂ ቤተክርስቲያን ልንገርህ የተፈራች የተከበረች ቤተክርስቲያን ነች። እንዲህ አይነት ወንበዴ ሲሰገሰቅ እየነጣን እናወጣለን። አሁን ለምሳሌ ጆቢን ያዝ ነው አይደለ? በብዙ ትዕግስት ጆቢናውን ያዝ ነው፣ መፈናፈኛ ሳጣ ነው። አይታችኋል አሜሪካ ሁለቱም ቦታ በቃ አሁን ጆቢ ወደ ባህር ዳር ምንድነው ወደ አዲስ አበባ ወደ ኢትዮጵያ ሊመጣ ነው ተብሎ እየተወራ ነው። ይምጣ አለን ሰነድ፣ ከፋኖ ጋር አለን ሰነድ፣ ከብልጽግና ጋር አለን ሰነድ፣ ይምጣ። ከዛ በተረፈ ጆቢራው ካህን አይደለም። እኔ ልንገራችሁ፣ የማይቀድስ ካህን አይደለም። መምህር ነኝ የሚል ሰው መቅደስ ካላገኘከው የሚንዘላዘል ተዘዋዋሪ ተምናምን ብሎ መነሻ መኖር አለበት። ሐዋርያው ቅዱስ ጳውሎስ አንጾኪያ መነሻው ነበር። መነሻ ሊኖረው ባት ሊኖራቸው ይገባል። ጳጳስ አሁን እኛ አቡነ በርገር ባትም የላቸውም። የት ነው ባታቸው ካላችሁ እውነት ለመናገር ታሪካቸውን ብታጠኑ ሰባራ ባቡር ነው። ከሰባራ ባቡር ሾልከው ነው የገቡት። ከዛ ያደረጉት ነገር ይሰቀጥጣቸዋል። ስለዚህ ነጥለን ነው እንጂ ወርቅ የሆኑ አባቶች አሉ። ወርቅ እግዚአብሔር ፍቶኝ ነው የምነግራቸው። ወርቅ የሆኑ አባቶች። አሁን ግርሚቹ አለ። ግርሚቹ አሁን እኔን እያባረሩ ቢዮንሴን ይቀበላሉ ምናምን እያለ ነው እንዴ። ቢዮንሴማ ኃጢአቷን ተቀበሉ አባታችን አይደለ? ጥሩ ነው። አንተ እኮ ሌላ ልምምድ ነው ሰውን እያለማመድክ ያለው፣ ሌላ ልምምድ ነው። ስለዚህ
እኛ ተስተካከል ብለን ለምን አንተ ደግሞ እንደለመድከው በፍራንክ በቃ ተው ምናምን ትለናል። ረጋ በሉ። ገለጥ ነው ግርሚቾ ተቆለፈ። የግርሚቾ ጉዳይ ማለት ነው። ገና ይቀጥላል። እሲ ግርማን የውሾን ነገር ውሹ እሲ ግርሚቾን ሰው ያንሳው ያንሳው። ተስፋዬ በአደባባይ እኔ የለውኝም ከቤተ ክርስቲያን ከተባረርኩ ቆየው አላቸው በአደባባይ እና ለኔ አሪፍ የምታዋጣኝ ስራ እቺ ነች አለ። ሶሻል ሚዲያ ነው ይሸቅልባል፣ ግን ኦርቶዶክስ አይደለም። ሚስቱ ሁሉን ነገር ነው። የራሱ ባንድ አዘጋጅቷል። የራሱ ሱቅ፣ የራሱ ቅባት መነገጃ ምናምን ወንበዴ ህልም ፈቺ። ያለ ምክንያት አንናገርም። ስለዚህ ከተመለሱ ግን እሰየው። እኛን እስከ መንፍቅና መልሶን አይደለ የቤተ ክርስቲያን አምላክ ይመለስ ነው የምንለው፣ ግን አይመለሱ እና እውነታው ይሄ ነው። እሺ ምንድን ነው አስገባኝ የምትሉት? ማን ነው? ከየት ነው? ሊንዳ ከየት ነው? እና በቃ ይሄ ነው። ስለሌላ አናነሳም፣ አረስት አንቀላቅልም። ይሄ ነው ሪስትሪክሽን። ጎሽ እንኳን ደህና መጣችሁ። ሪስትሪክሽን የመጣ ሪስትሪክሽን። እሺ ኮፒሊንክ አድርጉ፣ አንዴ ኮፒሊንክ አድርጉ። መነኩሴውን የከሸከሿቸው ዛሬ ሰዎች ፎቶ አሳያችኋለሁ። ልኬልሻለሁ። ያቡ ይኸውላችሁ አሁን እስኪ እንትን የማይወደውን ነገር ይሄ ቲክታክ የሚፈልገውን ነገር ስጡ። ይሄን አገልግሎት ደግፉ ብለን እንናገራለን አይደለ? ከሀያ ምናምን ጀምረን አይደለ? ደግፉ ይሄን አገልግሎት ብለን እንናገራለን አይደለ? አሁን ቲክታክ ደግሞ እንዳይዘጋ ደግፉት፣ ቲክታክን ደግፉት። እሺ የዛሬ ከአደጋው በኋላ ላሳያችሁ ፎቶዎች። ጋምቤላዎች አላችሁ? ሲ ጋምቤላዎች ተሳስቼ ከሆነ እንድታርሙኝ ጎበዝ። ጉግል ጎሽ ምንድነው? ጆከር ነው። እሺ ቴንክ ዩ። እሺ ሪስትሪክሽን 2 ብሏል። 2 እንትን ብሏል። 2 ጽፏል። እሺ እንግዲህ አባታችን ለምንድን ነው ገይተው የሚያልፉት? እረ ሰውየውን አውርደን ወርደን እናሳክም ያሉትን ሰውዬ የሸከሸኩ 3 ጎረምሶችን ላሳያችሁ። የጋምቤላዎች ካላችሁ አንዳንድ ቁጥር ጻፉልኝ እንድትሰሙ ማለት ነው። ዋሽቼ ከሆነ ውሸታም ነህ ትሉኛላችሁ። ሪፖርት እንድታደርጉ። ከዲማ ወደ ጋምቤላ መንገድ ላይ ነው ይሄ ነገር የተፈጠረው። ገጭተውት ያለፉት የአኝዋክ ነው የተገጨው። ሞቷል እያሉኝ ነው። የሞተ ሰው ካለ የገጨው የአቡነ በርገር መኪና ነው የገጨው። ባይደው አሁን የምናነሳቸው ሰዎች የጳጳስ ተብዬው ጋርዶችን ብታዩዋቸው 2 ሙስሊሞች ናቸው። 2 አንዱ ፕሮቴስታንት ነው፣ አንዱ ኦርቶዶክስ ነው። ነግሬያቸዋለሁ። መቅደሱን አይታችኋል በአደባባይ አይደለ? ቅድስት ውስጥ ሙስሊሞች እያገቡ ነው የጌታ ስጋ እንዴት እንደሚሰራ ነው ብሉ እያሉ ጾም አያውቁም። በነገራችን ላይ ጾም አያውቁም። እናንተ ከመጻደቅ
እነዚህን አደልበ ነው ነገ ቤተክርስቲያንን እንደፈለገ አሁን እኚህ ሰውዬ ነገ ሊሰልሙ ይችላሉ። ፕሮቴስታንት ብዙ ኦፖርቹኒቲ ያለው ጴንጤጋ ነው። ጴንጤጋ ይገባሉ ወይም ዋቄፈና ይሆናሉ ማለት ነው። ከዛ ለምን ወጡ ሲባሉ ምንም እኮ ቅዳሴ ያውቁ ምን ያውቁ እኔ የወጣሁት ጌታ በርቶልኝ ነው ይላሉ። አየ እኛ ደግሞ ከመውጣታቸው በፊት እናሳያለን ሰነድ ማለት ነው። እና ይሄ ነው ዛሬ ካህኑን የሸከሸኩትን ጎረምሶች ላሳያችሁ። ያቡ ልኬልሻለሁ። ከየት አለ? የት ሄደች ያቡ? ከዛ ወደ ፕሮቴስታንቱ ንግግራችን እንገባለን። እሺ ያቡ አንቺ ልጅ የለሽም? እሺ ቆይ ከታች እሺ ከዚህ ጀምሪ። ቆይ አሁን ቆይ በጣም ጥሩ። እሺ ከላይ ጀምሪ። ይሄ ሮቤል ይባላል። ቀረብ አድርጌው። ሮቤል ይባላል። የሀገረ ስብከቱ ምክትል ስራ አስኪያጅ ነው። የሀገረ ስብከቱ ምክትል ስራ አስኪያጅ ነው። ፎቶን አምጪው። ምክትል ስራ አስኪያጅ ነው። የኛው ነው። እሺ ምንድን ነው ሰው ማን ነው የምታስገቡብኝ? እሺ ሰው የምታስገቡብኝ ሰዎች እናንተ ራሱ ብሎክ አደረጋችኋለሁ። ማላቀው ሰው አታስገቡ። ዋ ብያለሁ። አዎ ይሄ ሮቤል ይባላል። የሀገረ ስብከቱ ምክትል ስራ አስኪያጅ ነው። እንግዲህ ሮቤል ካገኘ ነው እንፈትሸዋለን፣ እውቀቱን እንፈትሸዋለን። ጥሩ ነው። አኝዋክ ኑዌር እኔ ጋምቤላ ነበርኩ ብያቸዋለሁ። ጠንቅቄ ነው የማውቀው ጋምቤላን እያንዳንዱን። በዚህ በአቦቦ እስከ ፉኝዶ፣ በዚህኛው ደግሞ ኢታንግ፣ ላሬ፣ ኒምኒፍ፣ በድልዲድ፣ መኮድ፣ ፑልኮድ ኦል እዛ ድረስ ሳቀዋለሁ እና ጠንቅቄ ነው የማውቀው። ስለማላውቀው ነገር ምንም ነገር አላወራም ብያለሁ። የኑዌርና የአኝዋኮች የመዠንገሮች ወደ ክርስትና ወደ ኦርቶዶክስ ተዋህዶ መምጣት በጣም ነው የሚያስደስተኝ ማለት ነው። ግን እንዳልኳችሁ ደግሞ እኚህ ሰውዬ ከሰቨንዲ አድቬንቲስቶች ጋር ሁሉ ህብረት አላቸው። በኋላ እመጣለሁ። ይሄ ቀጥሎ እንግዲህ እዚህ ቤት ራሱ ያባረር ነው አለ። ቀጥሎ አምጪው። ይሄ እንግዲህ አቶ ኤርሚያስ ይባላል። የሀገረ ስብከቱ ወንጌል ክፍል ኃላፊ ነኝ ነው የሚለው። ይሄ ኤርሚ እንግዲህ እዚህ እኛ ቤት አባረነዋል ከዚህ በፊት ትዝ ካላችሁ። ምንም እንደው ያዙ ይልቀቁኝ እኔ እንዲህ ተምሬ እዚህ ተምሬ ምናምን ነው የሚለው። አንድ ጊዜ ሲቀባጠር እግዚአብሔር ፍቶኝ ነው የምነግራችሁ፣ አባረነዋል። እንግዲህ እኚህ አሁን የማሳያችሁ እኚህ አደጋ ሰው ሲገጭ ኧረ እባካችሁ እናቁም፣ ኧረ ሰው ገይተን አንለፍ ያሉትን አባት የሸከሸኩ ናቸው፣ የደበደቡ ናቸው። እኚህ ሰው በአሁኑ ሰዓት መንግስት ጋር ሄደው የሪፖርት እያደረጉ ነው። በአሁኑ ሰዓት ይኸው እያሳዩዋቸው ነው። ይኸው ደብዳቤ ቁጥር 2 ደብዳቤ ቁጥር 2 እና ራሱን ሶሻል ሚዲያ ላይ ማን ብሎ ነው የሚጠራው? ይሄ ፈለገ ቄርሎስ፣ ድንቄም ቄርሎስ የምታውቀው አንተ እንደዚህ አይነት ነገር አትዳፈርም። ይሄ ጸሐፊው ነው፣ አቶ አለሙ ይባላል። እና አለሙ ይባላል። መነኩሴ ነው የደበደቡት። በነገራችን ላይ መነኩሴውን እንግዲህ ተጎድተዋል። ምናልባት ጤናቸው ሲመለስ ከመንግስት ጋር ሪፖርቱ ሲያልቅ እንመጣለን። ግን አሁንም በጋምቤላ እስከ ዲማ መንገድ ላይ የተገጨ እና የተገደለ ሰው አለ። በላስት ዊክ ይሄንን ንገሩን። የተገጨው በማን እንደሆነ በግልጽ አማርኛ ስለሚታወቅ ገለውት ጥለውት ሄደው ነው። ይሄ የምታዩት ያው እንዳልኳችሁ አለሙ ይባላል፣ ጸሐፊ ነው። እና ዞሮ እንድትነቁ ነው ይሄ እየተናገርን ያለ ነው ማለት ነው። እንድትነቁ ይሄ ጎረምሳ ቦኒ ይባላል። ይሄ ሌላ ታሪክ አለው። ቦኒ ይባላል። አይታችሁት ከሆነ ቦኒ ችግር የለበትም። በነ እዩ ጩፋም ሲፎክር ታዩታላችሁ። እና
ባገኘው ማለት ነው። ቦኒ የእሳቸው እንግዲህ አጃቢ ነው ያው እንትን ነው እንግዲህ የጋምቤላ መንግስት ይመርምረው እና እነዚህ ይመረመሩ። እኔ ወንድሞቼ እወዳቸዋለሁ፣ አከብራቸዋለሁ በጽኑ ግን በቃ እውነት ብለን ማለፍ አለብን። እንጠብቃለን አባቶች 1 ወር ነው ያልኩት። ከ1 ወር በኋላ ግን ቪዲዮውን እናወጣለን ማለት ነው። ቪዲዮዎቹን እናወጣለን። አባቶች ቀድመው የሚያቀርቡልን ነገር ካለ ደግሞ እጃችን እናጣጥፈን ተመስገን እንላለን ማለት ነው እና ሌላም እንግዲህ አንዳለ ያው አጃቢ ያላቸው እንዳልኳቸው አጃቢዎቻቸው ያስፈራሉ። አደራ እኔ እንዳትደፉኝ በመድኃኒዓለም እንዳትደፉኝ። እችኛዋም አጃቢ ነች። እችም ራሷ ጡንቻዋ አያቸው አይደለ? ጡንቻዋ እና ይሄ ነው። ከዛ በተረፈ በአንዳንድ ዘማሪዎች እንዳትታለሉ። ባይደዌ የቤተ ክርስቲያንን ጉዳይ እናንሳ ከተባለ እኚህ ሰው የቤተ ክርስቲያንን ንብረት አስይዘው በሚሊዮኖች ገንዘብ እንትን ብለዋል። በሚሊዮኖች። ይሄ እንግዲህ የምታዩት ነው። ይሄም አጃቢ ነው። አጃቢዎቻቸው አጃቢ የሚለውን በደንብ የያዙ ሌላም ነገር ስላለ ዛሬ የማናነሳው ማለት ነው። ግን አንድ ነገር ላሳያችሁ። ቢኒ ዝም ብለህ ነው ወይ? እስኪ ከባንክ ብር ተበድራችሁ የምታውቁ ሰዎች አላችሁ? ከባንክ እሺ። እኚህ ሰው እንግዲህ ቤተክርስቲያን ላይ ማንን እንደሚያዘምሩ ደግሞ እናሳያችሁ። ይህንን ክፈችልኝ። ይህም መዝሙር ክፈች። እንግዲህ እነዚህ ሰቨንዴ አድቬንቲስቶች ናቸው። እግዚአብሔር ይጠብቃችሁ። ተባረኩ። እንግዲህ እንደዚህ ህዝብን እያጃጃሉ አይቀጥልም። አሁን እንግዲህ እነዚህ እስካሁን ያሳየኋችሁ ሰዎች መነኩሴውን የደበደቡ ናቸው። መነኩሴውን ደብድበው ከጥቅም ውጭ አድርገው መነኩሴው ምንድነው ያደረጉ ያልኳቸው በደንብ ስሙኝ። ምንድነው ያዩት ብያቸዋለሁ። እስኪ የሰማችሁ ሰዎች ጻፉልኝ። መነኩሴው የተደበደቡበት ምክንያት ምንድነው? መነኩሴው የተደበደቡበት ምክንያት? እነዚህ ጎረምሶች ቅድም ያሳየናችሁ 5 ጎረምሶች መነኩሴውን የደበደቡበት ምክንያት ምንድነው? እንደገና ጎረምሶቹን አሳየን። በጣም ጥሩ። የተገጨ ሰውን ለምን አልፈን እንሄዳለን ስላሉ፣ ስለዚህ ለምንድነው አልፈን ገይተን የምናልፈው ስላሉ እኚህ መነኩሴን ሸከሸኳቸው። መነኩሴው ይውጡ፣ መነኩሴ ይታዩ የምትሉ ካላችሁ የበለጠ አደጋ አይደርስባቸውም ብዬ ኦሬዲ ያቋጫው ተሸክሽከዋል እኮ። ይኸው መነኩሴው እንግዲህ ጳጳሱ መኪናቸው ሰው ገይቶ ሲሄድ ኧረ አባታችን እንዴት ሰው ገይተን እናልፋለን? ኧረ አባታችን ስላሉ በእነዚህ 5 ጎረምሶች ተሸክሽከዋል፣ ተቀጥቅጠዋል። በዚህ ሰዓት
እነሱ ለዛውን የገደሏቸው መስለው ከከተማ ወጥተው ነበር የጣሏቸው። እንደገና እንደ ጳውሎስ አራክፈው ወደ ጋምቤላ ቅዱስ ሚካኤል ቤተክርስቲያን መጥተው በአሁኑ ሰዓት ከመንግስት ጋር እየተነጋገሩ ነው። አለሚቱ እየሰማሽኝ እንደሆነ አውቃለሁ። ቀድሜም ነግሬሻለሁ ከመግባቴ በፊት ወይዘሮ አለሚቱ። አሁን ቤተክርስቲያን አስቸኳይና ፈጣን እርምጃ መውሰድ አለባት። እንደዚህ አይነት አስደብዳቢ ቦዘኔን ካህን ማስወገድ አለባት። ቤተክርስቲያን ማስወገድ አለባት። እውነታው ይሄ ነው። ታዲያ እንደዚህ አይነት ቅጥፈትና ውሸቶችን እንደ ዜጋ እንደ ሰው ሰምቼ እግዚአብሔር የተመሰገነ ይሁን ብዬ ልለፍ። እኛውን እየጠየቅን ያለ ነው። ሰው ተገይቷል፣ ሰው ተገሏል። በቃ የደምቢዶሎ ሰው ናቸው፣ መነኩሴ ናቸው። ቤተሰቦቻቸው እንዲደርሱላቸው ለዛሬ ተርፈዋል። እኔ አንድ ነገር ልንገራችሁ። ሰው በዘመኑ ብዙ ጥፋት ሊያጠፋ ይችላል። አሁንም ሊያጠፋ ይችላል። አሁን ቅዱስ ሲኖዶስን የምንቀበልበት መሰረታዊ ልጅነት መኖር አለበት። አሁን በዚህ በጋምቤላ ጉዳይ ለኔ ጠንካራ ስራ በቤተ ክህነት እየተሰራ ነው። የውርርድ ስራ እየተሰራ ነው። በነገራችን ላይ አንድ ወር ቢነያም ፍቅረ ኢየሱስ አንድ ወር ስጠን ነው አይደለ? በቃ አሁን ለምሳሌ ልንገራችሁ፣ በነጆቢራው ጉዳይ ውግዘት መጣ አይደለ? ካሊፎርኒያ ሌላም ቦታ አይቻልም ተባለ። ማን ነው ይቻላል ያለው? አያችሁ፣ ይቻላል ብሎ የተነሳ ጳጳስ ካለ ነው እኛ የምንነሳው ማለት ነው። ስለዚህ አቡነ ሳዊሮስ ስትሮንግሊ እየሰሩ ነው በዚህ ጉዳይ ላይ። አሁን የማታውቋቸው ነገሮችም ሙሉ አሉ። በነገራችን ላይ ከወለጋ እያሉ እኚህ ሰው ባለፈው 15 ቀን ነው ሳምንት ሰርቼላችኋለሁ። ወለጋ እያሉ እንግዲህ ወለጋ የመኖራቸው ነገር የአቡ ከፍ ላድርግልሽና እሺ፣ ከፍ ላድርግልሽና ነገር አለ። እንትናን አምጪልኝ ከጎረምሶቹ መሃል አንደኛው ዝም ብዬ ላንሳው፣ ትንሽ ደረቅ ላድርግ። እቺ ጡንቻዋን አምጪኝ አንቺ ቦኒዬን አምጪው። ቦኒ እሺ። እና ቦና እንግዲህ ከቄለም ወረዳ ከእንግዲህ ሲነሱ መኪናውን አልሰጥም ብለዋል። እስካሁን መኪናውን አልሰጥም ብለዋል ባይደዌ እና ለዛውም አሁን ጋምቤላ ላይ መኪናው እንዲታሰር የዛሬ 10 ቀን አካባቢ ሰርቻለሁ እንዲያዝ ባለበት ተብሎ ታርጋውን ፈተው ነው የሚንቀሳቀሱት። የኛ አባት ምን ታመጣላችሁ ብለው ታርጋውን ፈተው ነው የሚንቀሳቀሱት። እሺ አሁን ደግሞ መኪናው ያመጣ ነገር ባይደዌ 5 መኪና ቆርጥመው በልተዋል። ባይነገራችን ላይ 5 መኪና ነው ቆርጥመው የበሉት። መጨረሻ ላይ የቤተ ክህነትን የአዲስ አበባውን ሁሉ ያስያዙበት ሰነድ ሁሉ አለ። በነገራችን ላይ ያለ መረጃ እናወራ። አሁን አንዳንዶች እንደው ቢኒ እንደው ትላንት መተክ ወደ ቤታችን እንደው በአባቶች መካከል ተው። እኔ ጳጳስ አይቼ ኦርቶዶክስ አልሆንኩም። አባቶቼን ወዳቸዋለሁ፣ አከብራቸዋለሁ። እንደ አባ አይነት በርግር ግን በአፍንጫ ይውጣ። እንደ ግርማ ያለ መምህር አጥማቂ በአፍንጫ ይውጣ። እንደ ጆቢራው የሆነ ባህታዊ በአፍንጫ ይውጣ። እንደ ገብረ መስቀል የሆነ ባህታዊ በአፍንጫ ይውጣ። እሱን አይቼ አይደለም የመጣሁት። እንዲህ የምትለውንም ሰውዬ አይቼክ አይደለም የመጣሁት። አስመሳይ ነህ አንተ፣ አስመሳይ ነህ። እውነትን እውነት ብለን ምንድነው ነገርን ከስሩ አይተን ለምንናገረው ነገር ችግር የለው። ምን ነው አንቺ ቦኒ ጡንቻ ያለው ከዛ አሁን ካሳየሁት ውስጥ ነው አይደል? ነው አው ባለ ጡንቻ ምን ነው እንትኑ መቁጠሪያው እንትኑ እንትላለሽ እንዴ? አዎ አይ ሌላ መንከታ አሁን ካሳየሁሽ እቺ አሁን ሸኔ ነች። ግንቦት እቺ ሸኔ ነች።
ሰኔ ላይ ጋምቤላ እንግዲህ 2016 ብዙ ሰው እንደተገደለ ታውቃላችሁ። በዛ ግርግር እንግዲህ የእሳቸው ጋርድ ነው እና አጃቢያቸው ነው እና ሸኔ ነች እና ያው አሁን እንትን ብላ በዛ ነው ገብታ በዛው እንግዲህ ቁጭ ብላለች ማለት ነው። እና ይሄ ነው አሁን አጃቢያቸው። ቁርባን ላይ የሚቀልዱት ከዚህ ጋር ነው። ይኸውላችሁ ስሙ፣ ጋምቤላዎች ምን እንደሚሉ ስሙ። ይኸው በጋምቤላ በተደረገው የሰኔ ጦርነት ላይ በሸኔ ጦር ላይ አብሮ በመምጣት ወደሬ ማለት አሁን እሳቸው ሰሞኑን አመልጠው የሄዱበት አንዱ ቦታ ነበር። ይኸው ሆቴል ያስቀምጡት። በነገራችን ላይ ያለ መረጃ ምንም ነገር አናወራም እና ቦኒ እንደምትዋት ነው ጡንቻዋን ታሳያለች ምናምን እና እኚህ ሰው አፋጣኝ እርምጃ ካልተወሰደ እንዳልኳችሁ ከ30 ቀን በኋላ ነውር የሆኑ ቪዲዮዎችን እንገልጣለን። ያው ስንት ቀን ሆነ ነው? ኦልሞስት 1 ዊክ ሄዷል አይደለ? 2 ሳምንት አልፎናል። 2 ሳምንት አልፎናል። ባይ ዘ ዌይ በዚህ አጋጣሚ ጋምቤላዎችን መጥተው ሀሳብ ሰጥተዋል። እንትኖችም ቤንሻንጉል ጉሙዞችም መጥተዋል፣ ሀሳብ ሰጥተዋል። አባቶች 100% ሀሳቡን ተቀብሏል። አያሌ መረጃም ቤተ ክህነት ውስጥ አለ ማለት ነው። ስለዚህ አሁን የሚጠበቀው እኚህ ሰው እውነት ኦርቶዶክሳዊ ናቸው? ኦርቶዶክሳዊ አይደሉም እኚህ ሰው ማለት ነው። እስኪ ፎቶ ልቀቂልኝ፣ ላኪላቸው። እኚህ ሰው ሰሞኑን እንደዚህ ቢሆኑልኝ ደስ ይለኝ ነበር እኔ ራሴ። ልኬልሻለሁ። በመሰረቱ እኚህ ሰው ዳግመኛ ወደ ሆነ አህጉረ ስብከትም ከተመደቡ አንለቅም። በነገራችን ላይ አንለቅም እና እውነቱ ይሄን ምላችሁ ለምኛቸዋለሁ፣ አናግሬያቸዋለሁ፣ ተው ብያለሁ፣ በገዛ ፈቃዶ ጨርሱ ብያቸዋለሁ። ግን አባት አይሰሙም እሳቸው። ይሄ ነው እንግዲህ የዛሬ ንግግራችን። ሌላ እንግዲህ የምንፍቅና መልከስከስ ምንፍቅና ከመሄዴ በፊት ሀሳብ ያላችሁ እናያለን። በነገራችን ላይ አንድ የባንክ ቤቱን ወረቀት ቆይ ላሳይሽ። ልጁን ከስራ ያባረሩበት ልኬልሻለሁ አይደለም? ለኔጋ ቆይ እነሱ መናፍቃን ናቸው። ሌላ ቆይ እሱም በኋላ እያሰማን እንቀጠቅጣለን። ዝም በይ። ፕሮቴስታንቶች ካላችሁ ተዘጋጁ። ይህንን ቅድም አንስቼላችሁ ነበረ። ይኸውላችሁ የእኛ አባት እንዲህ ናቸው። ስማ፣ ከቅባታቸው የተነሳ እንዲህ አይነት የባንክ ገንዘብ ነው የሚበደሩት። ዝም ብለው ተራ ሰው እንዳይመስሏቸው። ይኸውላችሁ እኔ ደግሞ እኮ የጋምቤላ ክልል፣ የቀለም ወረዳ፣ የምዕራብ ወለጋ፣ የደቡብ ሱዳን፣ የቤንሻንጉል ጉሙዝ፣ አሶሳ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላም የልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ መንጌት እዚህ ለየ ውባንቺ ቢሻውን ቡና ሊጠሯት ሲፈልጉ እዛ በኋላ እሱን ጠርተው የእሱ ሚስት ለማለት ሲሉ 3ኛ ቡና ያልቃል አሉ። እና እንግዲህ እኚህ ሰው ባንክ ተበድራችሁ ታውቃላችሁ?
እንግዲህ ልጁን ከስራ ያባረሩበት ደብዳቤ ይሄ ነው። እንግዲህ በአንድ ደብዳቤ ነው እንግዲህ በታማኝነት 1 ሚሊዮን ብር ተበድረው ሳይከፍሉ ያው ልጁን ከስራ ተባረረ። ህዝቡም እንግዲህ አሰባስቦ ጋምቤላ ደጋጎች ስለሆኑ አሰባስበው ብር ሰጥተዋቸዋል። በእውነት ከፈሉለት። ግን እሳቸው 1 ሚሊዮን በእንዲህ አይነት ወረቀት ነው የሚወስዱት። በነገራችን ላይ ለምን የጋምቤላ አጠቃላይ የአህጉረ ስብከቴን ባንክ ወደ እናንተ አመጣለሁ ብለው እና መጨረሻ ላይ በዋናነት አባት ናቸው ብሎ አክብሯቸው ይህን አባት በምታዩት ወረቀት 1 ሚሊዮን ብር ተስማምተው ስታፉ ሰጥቷቸው ብሩንም አልመለሱም። ለዛውም ለዋና ቢሮ ከሳሃለው ብለው መጨረሻ ላይ ለዋና ቢሮም ሪፖርት አደረጉ። በመሃል ግን ከስራ እንዳይፈናቀል ተብሎ ህዝቡ ገንዘቡን ሰብስቦ የጋምቤላ ህዝብ ከፈለ። ነጋዴዎቹ እግዚአብሔር ያክብራቸው መጨረሻ ላይ እንግዲህ ሄደው ስለተናገሩ አልቀረለትም። ልጁም ከስራ ተባረረ። ላገኘው ሞክሬ ነበረ። ምናልባት ለሌላ ቦታ ቅጥር ፔናልቲ ውስጥ እንዳይገባ ለጥንቃቄ ማናጀር ነው እና እንደዚህ አይነት አጭበርባሪ ናቸው። እና አያሌ ነገር ልናነሳ እንችላለን። ባይደዌ በቤተ ክህነትም ደብዳቤ ወጥቶባቸዋል። እንደዚሁ የባንክ ዕዳ 10 ሚሊዮን ንብረት አስይዘው የተበደሩት አለ እና በዛ እንግዲህ ደብዳቤ ወጥቶባቸዋል። እሱም እንድታስቡት ይሁን እና እንጠብቃለን። ከቤተ ክርስቲያን አባቶቻችን እንጠብቃለን ውሳኔያቸውን እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እዘምራለሁ። ኪዳነ ምሕረት የዕረፍቴ እናት እያልን እንዘምራለን። ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ የብርሃን ዝናር ባይኖረኝም በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበቴ ማማሩ በምልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ የከበረ ሆነሽ ንግግሬ ቅን ያነሳው ለስምሽ ዘምሬ እንደ ዝግባ ከፍ ብዬ ብታይ ወጥቶልኝ ነው በሰማይሽ ፀሐይ ስለ ምልጃሽ ዘይቱ ፈሰሰ አንቺን ይዤ ሙሽራው ደረሰ ቀንዴሌ ነሽ ድንግል አዛኝቱ በልጅሽ ነው የነፍሴ ጽናቱ በልጅሽ ነው የነፍሴ ጽናቱ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ
ከኤልያብ ቢደምደም ግባቴ ማሌ መርጠኛል አንቺ እናቴ ተዋብኩብሽ ገጼ ባንቺ አበራ አንደበቴ ስምሽን ሲጠራ እንደ ሙሴ እንደ አሮን በትር ማምለጫዬ ከፈርዖን ቀንበር ከእንግዲህማ እኔ እንዴት አዝናለሁ አማላጄ አንቺን ይዤሻለሁ አማላጄ አንቺን ይዤሻለሁ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ የብርሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበቴ ማማሩ በምልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ። የዝማሬው ባለቤት ዝማሬያችን ይቀበልልን። ቢኒዬ እግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ታለም ከልብ እናመሰግናለን። የአቡ ተዘጋጅተሻል? ሁለቱም ቪዲዮ ብታዘጋጅልኝ እና ቶሎ ጨርሳለሁ። አንድ መዝሙር ትድገመን እንደለ አንድ ለ3 ደቂቃ እድል ስጡኝና አንድ መዝሙር ጨምሪልን። የአቡ ሁለቱ ቪዲዮዎች የፕሮቴስታንቶቹን የዞረባቸውን 1-2 ቪዲዮ አዘጋጅልኝ የላኩልሽ ታይና ከዛም በኋላ መዝሙሩን ታቀርብ ወይስ ትቅደም? ቆይ አሉ እኮ ከላይ ከታች ተወጥረዋል እኮ እና ሪስትሪክሽን አለ። አንድ መዝሙር ትጨምርልንና ከዛ መጨረሻም ትዘምራለች። ከዛ አንዴ ግን ኮፒ ሊንክ አድርጉ። እስከዛ ቶሎ በሉ። አዶሊስ አንድ መዝሙር ቀጭ። እሺ ኮፒ ሊንክ አድርጉ። ጊፍት ስጡ። ኮፒ ሊንክ አድርጉ። ያለበለዚያ እናወርዳችኋለን። እሺ ኔክስት እናስገባለን። ክርስቶስ ብቻ ስላልክ እናስገባለን። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ፣ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባሬ ጎለኛል። ደካማ ነኝ እኔ ምግባሬ ጎለኛል። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ፣ ወደ እኔ ትመጪ ዘንድ እንዴት ይሆናል?
ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል በስጋዊ ሳይሆን በመንፈስ አይኖቼ ለማየት እሻለው ከልቤ ጓጉቼ ስራዬ የከፋ መሆኑን አውቃለሁ ስምሽን መጥራት እጅግ እፈራለሁ ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል ክብርሽ የበዛ ነው ቤዛዊተ ኩሉ ምሕረት ታሰጫለሽ ላመነብሽ ሁሉ በአንቺ የተመካ ምንም አያገኘ የገሃነመ እሳት ሲኦል የማይበላ ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል የልዑል ማደሪያ የሲና ጸባጦስ አንቺና መስግንሽ ከመቤ እንደፈወስ ፍቀጂልኝ ድንግል ካንቺ ጋር እንድኖር ልጅሽን ማልጅልኝ እንዲያበቃኝ ለክብር ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል ምንም ተስፋ የለኝ ያላንቺ እናቴ እመካብሻለሁ እስከ ዕለተ ሞቴ የምስኪኖች አጽናኝ የጭንቅ ቀን ደራሽ የልቤ ማረፊያ ምግቤ መጠጤ ነሽ ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባሬ ጎለኛል ደካማ ነኝ እኔ ምግባሬ ጎለኛል። የዝማሬው ባለቤት ዝማሬያችን ይቀበልልን። እግዚአብሔር ይስጥልኝ። ቢኒ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ